ዜናዎቹ ጋር በፈቃዱ ሄሮዳና በምልክት ቋንቋ በኩል ደግሞ ትርንጎ የርሱ አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን ሁኑ። በተለያዩ ምክንያቶች ከአካባቢያቸው ርቀው የነበሩ አካላት ወደ ቀያቸው እንዲመለሱ መደረጉን የኦሮሞ ብሔረሰብ አስተዳደር የጸጥታ ምክር ቤት አስታወቀ። ከ70 በላይ የሚሆኑ ግለሰቦችም የሰላም ጥሪውን ተቀብለው መመለሳቸውን የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪ አቶ አብደላ አህመድም ገልጸዋል። የሰላም ጥሪውንም ተቀብለው ከተመለሱ አካላት ጋርም የሰላም ኮንፈረንስም ተካሂዷል። ከኢማም ኢብራሂም ተጨማሪውን ይከታተል። በሀገር ደረጃ የገጠሙንን ችግሮች በሰላማዊ መንገድ ለመፍታት ጥረት እየተደረገ መሆኑ ይታወቃል። በኦሮሞ ብሔረሰብ አስተዳደር በተለያዩ ምክንያቶች ከመንግስት ጋር ቅራኔ ውስጥ በመግባት ከአካባቢያቸው ሸሽተው ከነበሩ አካላት ጋር ያለውን ቅራኔ በሰላማዊ መንገድ ለመፍታት የኦሮሞ ብሔረሰብ አስተዳደር የጸጥታ ምክር ቤት በወሰነው ውሳኔ መሰረት ሰላማዊ ጥሪ በማድረግ በሀገር ሽማግሌዎችና በሃይማኖት አባቶች አማካኝነት ወደ ቀያቸው ለመመለስ ጥረት ሲደረግ ነበር። የብሔረሰብ አስተዳደሩ ምክትል አስተዳዳሪ አቶ አብደላ አህመድ በቀረበው ጥሪ መሰረት ከ70 በላይ የሚሆኑ ሰዎችን በሰላም ኮሚቴው አማካኝነት መመለሳቸውን ገልጸው የሰላም ጥሪውን በመቀበል የተመለሱትን ሰዎች አመስግነዋል። ዋምቻ ነገኛ ጎድኒ ከኛ ጎደ ካውንስሊ ነገኛ ጎድነ ከኛ ጎደ ዞናችን ያደረገውን የሰላም ጥሪና የዞኑ የሰላም ካውንስል ያደረገውን ጥሪ በመቀበል በተለያዩ ምክንያቶች በሀገር ያልነበራችሁ የተደረገላችሁን የሰላም ጥሪ አክብራችሁ በተለያዩ ሐሳቦች ሳትሸበሩ ለዞኑ ሰላም ቅድሚያ እንሰጣለን ብላችሁ የሀገር ሽማግሌዎች ያደረጉላችሁን ጥሪ አክብራችሁ እንኳን ለአካባቢያችሁና ለቤተሰቦቻችሁ አበቃችሁ ማለት እወዳለሁ። አሁንስ ኒጎደ መንጉዶንስ ኒጎደ ከበጀኒ አሲቲ አርገምተን በጋ ነጋ ወልገኝ በገና ማቲኬ ሰንቲ መከምታኞቹን በርባድ ለሰላም ትልቅ ዋጋ በመስጠት በሰላማዊ መንገድ በመመለሳችሁ እናንተ የሰላም አምባሳደሮች ናችሁ ብለዋል። አማንቦደ ሲን አምባሳደር ነገኘት ከዚህ በኋላ እናንተ የሰላም አምባሳደሮች ናችሁ። የሰዎችን አስተሳሰብ ወደ ጎን በመተው ለሰላም ዋጋ በመስጠት የሀገር ሽማግሌዎችን ጥሪ በመቀበል ስለተገኛችሁ ነው የሰላም አምባሳደሮች ናችሁ ያልናችሁ። አካ አምባሳደር ነገኛ ታተኒ ሆጀተን ሄዱ አብዲስ ንራቀም በቀረበላቸው ጥሪ መሰረት ወደ ቀያቸው ከተመለሱት መካከል አቶ አህመድ አደምና አቶ አህመድ ሙሳ ከቀያቸው በመራቃቸው ብዙ ችግሮችን ሲያስተናግዱ እንደነበር ገልጸው አሁን ላይ መንግስት ባመቻቸላቸው ጥሪ መሰረት ወደ ቀያቸው በመመለሳቸው መደሰታቸውን ገልጸዋል። በዛ የደረሰብኝን እኔ ያውቃለሁ። ከልጆቼ ተነጥዬ ነበር፣ ከቤተሰብ ተነጥያለሁ። አሁን ይህን አጋጣሚ አግኝቼ በመምጣት እኔ ትልቅ ደስታ ይሰማኛል። የሀገር ሽማግሌ በሃይማኖት አባቶች ጋር በመሆን ካለው አመራር ጋር ተቀናይቶ ያለውን ችግር በጋራ ውይይት እየፈቱ ያንን ወደ ቤቱና ወደ ህዝቡ ወደ ሀገሩ የመመለስ ስራ ቢሰራ የተሻለ ነው። ስለዚህ ፕሮግራሙ በጣም አሪፍ ነው የሚል ነገር ነው። የኦሮሞ ብሔረሰብ አስተዳደር የሰላም ካውንስል አባላትና የሀገር ሽማግሌዎች በበኩላቸው የሰላም ጥሪውን በበላይነት ሲመሩ እንደነበር ገልጸው ጥረታቸው ተሳክቶ ከአካባቢው ሸሽተው የነበሩ አካላት በሰላማዊ መንገድ በመመለሳቸው መደሰታቸውን ገልጸዋል። እነዚህም ልጆች እኛናም ነው መንግስት ያደረገውንም ጥሪ ተቀብለው በማምጣታቸውና ዛሬ ለደረስንበት ውጤት በመድረሳችን ትልቅ ደስታ ነው የሚሰማኝ። ሃይማኖት የሌለ ሰው የለም። በሃይማኖቱም ባህል አለው። ቆንጆ ባህል ሽማግሌ ደሞዝ ሳይከፈልለት እንዳውም እየተሳደበ መሀልም እየሞተ የሚያስታርቅ ሽማግሌ አለ። ሁሉም በሰላም እንዲያልቅ እኛ እንጥራለን። በኮንፈረንሱ ላይ የሰላም ጥሪውን የተቀበሉትን ጨምሮ የመከላከያና የፌዴራል ፖሊስ አዛዦች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና በየደረጃው ያሉ አመራሮች ተገኝተዋል።